ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ፣ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። በግብፅም አመነዘሩ፣ በኮረዳነታቸው አመነዘሩ። በዚያ ጡቶቻቸው ሟሸሹ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስማቸውም የታላቂቱ ኦሖላ የእኅቷም ኦሖሊባ ነበረ። ለእኔም ሆኑ፣ ወንዶችና ሴቶች ልጆችንም ወለዱ። ስማቸውም ኦሖላ ሰማርያ ናት፣ ኦሖሊባ ደግሞ ኢየሩሳሌም ናት። ኦሖላም ገለሞተችብኝ፣ ውሽሞቿንም ጎረቤቶቿን አሦራውያንን በፍቅር ተከተለቻቸው። እነርሱም ሰማያዊ ሐር የለበሱ አለቆችና ሹማምንቶች፣ መልከ መልካሞች ጎበዛዝት፣ በፈረስ ላይ የሚቀመጡ ፈረሰኞች ነበሩ። ግልሙትናዋንም ከተመረጡ ከአሦር ሰዎች ሁሉ ጋር አደረገች። በፍቅር በተከተለቻቸውም ጣዖቶቻቸው ሁሉ ረከሰች። በግብፅም የነበረውን ግልሙትናዋን አልተወችም። በዚያ በኮረዳነቷ ጊዜ ከእርሷ ጋር ተኝተው ነበር። የድንግልናዋንም ጡቶች ዳብሰው ነበር፣ ግልሙትናቸውንም አፍስሰውባት ነበር። ስለዚህ በፍቅር በተከተለቻቸው በውሽሞቿ በአሦራውያን እጅ አሳልፌ ሰጠዋት። እነርሱም ኀፍረተ ሥጋዋን ገለጡ፣ ወንዶችና ሴቶች ልጆቿንም ማርከው ወሰዱ፣ እርሷንም በሰይፍ ገደሉ። ፍርድንም ስላደረጉባት በሴቶች መካከል መተረቻ ሆነች። እኅቷም ኦሖሊባ ይህን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሏ ረከሰች፣ ግልሙትናዋም ከእኅቷ ግልሙትና ይልቅ በዛ። አለቆችንና ሹማምንቶችን፣ ጎረቤቶቿንና ጌጠኛ ልብስ የለበሱትን፣ በፈረሶች ላይ የሚቀመጡትን ፈረሰኞች፣ ሁሉም መልከ መልካሞችን ጎበዛዝት አሦራውያንን በፍቅር ተከተለቻቸው። የረከሰችም እንደሆነች አየሁ። ሁለቱም አንድ መንገድ ሄደዋል። ግልሙትናዋንም አበዛች። በቀይ ቀለምም የተሳለችውን የከለዳውያንን ስዕል፣ በናስ ላይ የተሳሉትን ሰዎች አየች። በወገባቸውም ዝናር የታጠቁ፣ ራሳቸውንም በቀለማዊ መጠምጠሚያ የጠመጠሙ ነበሩ። ሁሉም ከተወለዱባት አገር የሆኑትን የከለዳውያንን ልጆች መስለው መሳፍንትን ይመስሉ ነበር። ባየቻቸውም ጊዜ በፍቅር ተከተለቻቸው። ወደ ከላውዲዮን ምድር ወደ እነርሱ መልእክተኞችን ላከች። የባቢሎንም ሰዎች ወደ እርሷ ፍቅር ወዳለበት መኝታ መጡ፣ በግልሙትናቸውም አረከሷት። እርሷም ከእነርሱ ጋር ረከሰች፣ ነፍሷም ከእነርሱ ተለየች። ግልሙትናዋንም ገለጠች፣ ኀፍረተ ሥጋዋንም አሳየች። ነፍሴም ከእኅቷ እንደተለየች እንዲሁ ነፍሴ ከእርሷ ተለየች። ነገር ግን በግብፅ ምድር የገለሞተችበትን የኮረዳነቷን ዘመን አስባ ግልሙትናዋን አበዛች። ሥጋቸውም እንደ አህዮች ሥጋ፣ ዘራቸውም እንደ ፈረሶች ዘር የሆነውን እነዚያን ምልምሎች በፍቅር ተከተለቻቸው። ስለ ኮረዳነትሽ ምክንያት ግብፃውያን ጡቶችሽን በዳበሱ ጊዜ የኮረዳነትሽን ሴሰኝነት አሰብሽ። ስለዚህ ኦሖሊባ ሆይ፣ ጌታ እግዚአብሔር እንዲህ ይላል፣ ነፍስሽ ከእነርሱ የተለየች ውሽሞችሽን አስነሳብሻለሁ፣ በዙሪያሽም በአንቺ ላይ ያመጣቸዋለሁ። እነርሱም የባቢሎን ሰዎች፣ ከለዳውያንም ሁሉ፣ ፋቁድ፣ ሱሄ፣ ቆዓ፣ ከእነርሱም ጋር አሦራውያን ሁሉ፣ መልከ መልካሞች ጎበዛዝት፣ አለቆችና ሹማምንቶች ሁሉ፣ መሳፍንቶችና ማካሪዎች ሁሉ በፈረስ ላይ የተቀመጡ ናቸው። በመሳሪያና በሰረገላ በመንኩራኩርም በአሕዛብም ጉባኤ ይመጡብሻል። ጋሻና አላባሽ ጋሻ ራስ ቁርም ይዘው በዙሪያሽ ይዘጋጁብሻል። ፍርድንም እሰጣቸዋለሁ፣ እንደ ፍርዳቸውም ይፈርዱብሻል። ቅንዓቴንም ባንቺ ላይ ያደርጋለሁ፣ በመዓትም ያደርጉብሻል። አፍንጫሽንና ጆሮሽንም ካንቺ ይቆርጣሉ፣ ካንቺም የቀረ በሰይፍ ይወድቃል። ወንዶችና ሴቶች ልጆችንም ማርከው ይወስዳሉ፣ ካንቺም የቀረውን እሳት ትበላቸዋለች። ልብስሽንም ይገፉሻል፣ የክብርሽንም ጌጥ ይወስዳሉ። ሴሰኝነትሽንም ከግብፅ ምድር ያወጣሽውን ግልሙትናሽንም ካንቺ ያስቀራለሁ። ዓይንሽንም ወደ እነርሱ አታነሽም፣
ግብፅንም ከዚህ ወዲያ አታስቢም። ጌታ እግዚአብሔር እንዲህ ይላልና እነሆ በጠላሻቸው እጅ ነፍስሽ በተለየቻቸው እጅ አሳልፌ እሰጥሻለሁ። እነርሱም በጥል ያደርጉብሻል፣ የደከምሽበትንም ሁሉ ይወስዳሉ። ራቁትሽንና እርቃንሽን አድርገውም ይተውሻል። የግልሙትናሽንም ነውር ሴሰኝነትሽና ግልሙትናሽም ሁሉ ይገለጣል። ከአሕዛብ ጋር ስላመነዘርሽ በጣዖቶቻቸውም ስለረከስሽ ይህን ያደርጉብሻል። በእህትሽ መንገድ ሄደሻል፣ ስለዚህ ጽዋዋን በእጅሽ እሰጥሻለሁ። ጌታ እግዚአብሔር እንዲህ ይላል፣ የጠለቀውንና የሰፋውን ብዙም የሚይዘውን የእህትሽን ጽዋ ትጠጫለሽ፣ መሳቂያና መሳለቂያም ትሆኛለሽ። በእህትሽ በሰማርያ ጽዋ፣ በድንጋጤና በጥፋት ጽዋ፣ በስካርና በውርደት ትሞሊያለሽ። ትጠጫዋለሽ፣ ትጨልጪውማለሽ፣ ገሉንም ታኝኪዋለሽ፣ ጡትሽንም ትሸነትሪዋለሽ። እኔ ተናግሬአለሁና ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ዘንግተሽኛልና ወደ ኋላሽም ጥለሽኛልና አንቺ ደግሞ ሴሰኝነትሽንና ግልሙትናሽን ተሸከሚ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ በኦሖላና በኦሖሊባ ትፈርዳለህን? ኃጢአታቸውንም ታስታውቃቸዋለህን? አመንዝረዋልና ደምን በእጃቸዋልና ከጣዖቶቻቸውም ጋር አመንዝረዋልና ለእኔም የወለዷቸውን ልጆቻቸውን መብል እንዲሆኑላቸው በእሳት አሳልፈዋቸዋልና ይህን ደግሞ አድርገውብኛል። በዚያ ቀን መቅደሴን አርክሰዋል፣ ሰንበታቴንም ሽረዋል። ልጆቻቸውንም ለጣዖቶቻቸው በሰዉ ጊዜ በዚያው ቀን ያረክሱት ዘንድ ወደ መቅደስ የገቡ። እነሆም በቤቴ ውስጥ እንደዚህ አደረጉ። ደግሞ መልእክተኛ ወደ ተላከባቸው ከሩቅም ወደሚመጡ ሰዎች ልካችኋል። እነሆም መጡ፣ አንቺም ታጠብሽላቸው፣ ዓይኖችሽንም ተኳልሽ፣ ጌጥም አጌጥሽ፣ በክብር አልጋ ላይ ተቀመጥሽ። በፊት ለፊቷም ማዕድ ተዘጋጅታ ነበር፣ ዕጣኔንና ዘይቴንም አኖርሽባት። የደስተኞችም ድምፅ በእርሷ ዘንድ ነበረ። ከብዙም ሰዎች ጉባኤ ጋር ሰካራሞቹ ከምድረ በዳ መጡ። በእጃቸው አንበር በራሳቸውም የተዋበ አክሊል አደረጉ። እኔም በምንዝር ላረጀችው አሁን ከእርሷ ጋር ያመነዝራሉ፣ እርሷም ከእነርሱ ጋር ታመነዝራለች አልሁ። ወደ ጋለሞታም እንደሚገቡ ወደ እርሷ ገቡ። እንዲሁ ይሰስኑ ዘንድ ወደ ኦሖላና ወደ ኦሖሊባ ገቡ። ሴቶች አመንዝሮች ናቸውና በእጃቸውም ደም አለና፣ ጻድቃን ሰዎች በአመንዝሮቹና በደም አፍሳሾቹ ሴቶች ላይ በሚፈረደው ፍርድ ይፈርዱባቸዋል። ጌታ እግዚአብሔር እንዲህ ይላል፣ ጉባኤን አመጣባቸዋለሁ፣ ለመበተንና ለመበዝበዝም አሳልፌ እሰጣቸዋለሁ። ጉባኤውም በድንጋይ ይወግሯቸዋል፣ በሰይፋቸውም ይቆርጧቸዋል። ወንዶችና ሴቶች ልጆቻቸውንም ይገላሉ፣ ቤቶቻቸውንም በእሳት ያቃጥላሉ። ሴቶችም ሁሉ እንደ ሴሰኝነታችሁ እንዳይሰሩ ይማሩ ዘንድ ሴሰኝነትን ከምድር ላይ አጠፋለሁ፣ ሴሰኝነታችሁንም በላያችሁ ላይ ይመልሳሉ። እናንተም የጣዖቶቻችሁን ኃጢአት ትሸከማላችሁ። እኔም ጌታ እግዚአብሔር እንደሆንኩ ታውቃላችሁ።